በዜጎች መካከል ያሉ መሰረታዊ ልዩነቶችን በሰለጠነ መንገድ በመፍታት ዘላቂ ሰላምና ብሔራዊ መግባባት የሰፈነበት ጠንካራ ሀገርን ለመገንባት ከሚያስችሉ ጉዳዮች አንዱ ሀገራዊ ምክክር ነው። በኢትዮጵያም ስር የሰደዱ ሀገራዊ አለመግባባቶችን፣ ግጭቶችን ለመፍታት እርቅ፣ ስምምነትና መተማመን እንዲፈጠር ሀገራዊ የምክክር ኮሚሽን ተቋቁሟል። ኮሚሽኑ በ2014 መጋቢት ወር ላይ በአዋጅ የተቋቋመ ሲሆን የግጭት አይነተኛ መፍቻ ዘዴ በመሆን እንደሚያገለግልም ተስፋ ተጥሎበታል። በሌላ በኩል ደግሞ በድርድር የተለያዩ ጥቅምና ፍላጎትን የሚወክሉ አካላት በሰጥቶ መቀበል መርህ ልዩነታቸውን የሚፈቱበት ነው። ሌላው እርቅ ሲሆን የደረሰ በደል ላይ ጥቅል ውይይት በማድረግና በመተማመን ይቅር በመባባል ስምምነት ማስፈኛ ዘዴም ነው ሀገራዊ ምክክር። ሀገራዊ ምክክር አካታች የሆኑ የኢትዮጵያን ወቅታዊና ተጨባጭ ሁኔታን ያገናዘበ ተመራጭ የሆነ የግጭት መፍቻ ዘዴ ነው። አሁን እነዚህን ስብራቶች በውይይት እንጠግን ስንል ምንድነው ምክክሩ የሚያስገኝልን ጠቀሜታ? ምክክር ለኢትዮጵያ ለምን ያስፈልጋታል? ከዚህ ቀደም ሲባል እንደነበረው ማን ከማን ተጣልቶ ነው ንግግር ውይይት የሚያስፈልገው የሚል ጥያቄ የሚያነሱ ሰዎች ካሉ የዚህ ምክክር ዋነኛ ዓላማ ከተቃርኖ ይልቅ ተዛምዶን ለማጠናከር ነው። በብሔሮች መካከል፣ በቋንቋዎች መካከል፣ በባህል መካከል፣ በሃይማኖት መካከል ካሉ ተቃርኖች በላይ ተዛምዶች ስለሚበዙ እነሱን አጉልተው ለማውጣት ነው። አንድ ወጥ ሐሳብና አንድ ወገን የሚመክርበት ብቻ ሳይሆን በየአጀንዳው የተለያዩ ሐሳቦች፣ ጥቅሞች፣ ፍላጎቶችና መብቶች የሚወከሉበት፣ ምክክር የሚደረግበት፣ የተለያዩ የህብረተሰብ ክፍሎች የሚሳተፉበት፣ ግጭትን ለማስወገድ የፖለቲካና ዲሞክራሲያዊ ሽግግርን ለማሳለጥም ሁነኛ መሳሪያ ነው። በዓለም አቀፍ ደረጃም በርካታ ሀገራት በተለያዩ ጊዜያትና መነሻነት ሀገራዊ ምክክሮችን አካሂደዋል። የተወሰኑት ሲሳካላቸው፣ የተወሰኑት ሀገራት ደግሞ ሳይሰምርላቸው ወይም ግቡን ሳያሳኩ ቀርተዋል። ሀገራዊ ምክክርን ተግባራዊ አድርገው ሀገራቸውን ከመበታተን ከታደጉ ሀገራት መካከል ደቡብ አፍሪካን ማንሳት እንችላለን። በደቡብ አፍሪካ ከቅኝ ግዛት በኋላ በጥቂት ነጮች ስር የዋሉት የመሪነት ሚና አብዛኞቹ ደቡብ አፍሪካዊ በፖለቲካ ተሳትፎ፣ በማህበራዊ መስተጋብር እንዲሁም በኢኮኖሚ ተጠቃሚነት ላይ ይገለሉ ነበር። በዚህ ሳቢያ መገዳደል፣ ህገወጥ እስር፣ ሽብርተኝነትና ሌሎች ድርጊቶች የሀገሪቷን ሉዓላዊነት አደጋ ላይ ጥሎት ነበር። በዚህ ወቅት ነው ደቡብ አፍሪካ መነጋገርን ከችግር መውጫ አድርጋ የተጠቀመችበት። በዚህም እንደ አውሮፓውያን አቆጣጠር ከ1991 እስከ 1992 ዲሞክራቲክ ደቡብ አፍሪካ ኮንቬንሽን የተካሄደው። ይህም ሀገሪቱን ከመበታተን ታድጎ የበቀል መንገድ እንዲዘጋ አስችሏል። ሩዋንዳ፣ ኮሎምቢያና ኬንያ ሀገራዊ ምክክርን ተግባራዊ በማድረግ ተጠቃሾች ናቸው። ኮሚሽኑ የተለያዩና አስፈላጊ የተባሉ ስራዎችን በ2 ዓመት ጊዜ ውስጥ እንዲያጠናቅቅ የጊዜ ገደብ ተሰጥቶት የነበረ ቢሆንም በተለያዩ ምክንያቶች ሳያሟላ በመቅረቱ ተጨማሪ የ1 ዓመት ጊዜ ተጨምሮለት በርካታ ስራዎችን እያከናወነ ይገኛል። ዋናው የሀገራዊ ምክክር ዓላማ እነኚህ በየቦታ ያየናቸው ግጭቶች እና ጭራሽ ወደ ጦርነት ያደጉ ሁነቶች በሙሉ ለአንዴና ለመጨረሻ ጊዜ በተቻለ መጠን በምክክር ሁላችንም አሸናፊ ሆነን በምንወጣበት አካሄድ መፍትሄ እንድናገኝላቸው ማስቻል ስለሆነ የኢትዮጵያ ሀገራዊ ምክክር ጉባኤ መጀመር አለበት ብለን እናምናለን። ከትግራይ ክልል በስተቀር በሁሉም ክልሎች ከተለያዩ የህብረተሰብ ክፍሎች፣ ከሃይማኖት አባቶች፣ ከሀገር ሽማግሌዎች፣ ከተለያዩ ፖለቲካ ፓርቲዎችና የዲያስፖራው ማህበረሰብ በማካተትም የአጀንዳ ልየታና የተወካይ መረጣ መካሄድ መቻሉን ከኮሚሽኑ የተገኘው መረጃ ያመላክታል። እንደ ሀገር ዘላቂ ሰላምን ለማረጋገጥ ሁሉንም ያካተተ ሀገራዊ ምክክር ማካሄድ አስፈላጊ መሆኑ በተደጋጋሚ ጊዜ ይነሳል። ለዚህ ደግሞ መንግስት፣ ህብረተሰቡና የሚመለከታቸው አካላት የድርሻቸውን ሊወጡ ይገባል።